ይስጥልኝ ዶክተር ሀብታሙ ድልድል እባላለሁ። የህፃናት ስፔሻሊስት ሐኪም ነኝ። በህፃናትን ስለሚያስጨንቅ አልፎም ቤተሰብን ስለሚያሳስብ ጉዳይ የህፃናት የሆድ ድርቀት እናያለን። ከአምስት ህፃናት በአንዱ ህፃን ይከሰታል ተብሎ እንጠብቃለን። ስለዚህ የህፃናት የሆድ ድርቀት ስንል ምን ማለታችን? ኞቹ ህፃናት ከአካባቢ የሚሉ ሰዓት መጨናነቅ፣ እግራቸው ወደ ላይ ማፈራገጥ፣ እጃቸው እንደዚህ ፊታቸው እስከሚያለባቸው ድረስ በጣም ቀይ እስከሚሆን ድረስ ሊሉ ይችላሉ። ይህ የሚሉ ሁሉም ህፃናት ግን የህፃናት የሆድ ድርቀት አላቸው ማለት አንችልም። ስለዚህ የራሱ ክራይቴሪያ አለው። አንድ ህፃን ካካ በሚልበት ሰዓት በአንድ ጊዜ በጣም ብዙ ድርቅ ያለ ካካ የሚል ከሆነ ወይም ከ10 እስከ 20 ደቂቃ እያማጠ መጨረሻ ላይ ደም የቀላቀለው ትንሽ ሰገራ የሚል ከሆነ አንዳንዴም በሳምንት ከሁለትና ከዛ በታች ጊዜ ካካ የሚል ከሆነና አንዳንዴም በምርመራ በጣም የተጠራቀመ ሰገራ በፊንጥጣ በኩል የሚገኝ በምርመራ የሚገኝ ከሆነ ሰው ከነዚህ ከአራቱ ሁለትና ከዛ በላይ ካገኘ ይህ ህፃን እውነትም የሆድ ድርቀት አለው ማለት እንችላለን። ከ6 ወር በላይ የሆኑ ህፃናት በተለይ ከ1 ዓመት በታች የሆኑ የላም ወተት በሚወስዱ ህፃናት፣ ምክንያቱም የላም ወተት የካልሲየምና የፎስፎረስ መጠን ከፍ ያለ ስለሆነ እሱ ለሆድ ድርቀት ሊያጋልጥ ይችላል። እንደዚሁም በቂ ፈሳሽ አለመውሰድ፣ ፋይበር ያላቸው ምግቦችን አለመመገብ፣ አልፎ አልፎም ይሄ የታይሮይድ ሆርሞን እጥረት እሱም ሊሆን ይችላል። አንዳንዴ እንደው በትንሹ መጠን የአንጀት ያፈጣጠር ችግር ያለባቸው ህፃናትም እንደዚሁ ህፃናት የሆድ ድርቀት ሊያጋልጥ ይችላል። አሁን ዋናው ነገር ወደ መፍትሄው ስንሄድ መፍትሄው በጣም ቀላል ነው። የአመጋገብ ስርዓት ማስተካከል ሊሆን ይችላል። ከ6 ወር በታች ያሉ ህፃናትን ተልተሎ የእናት ጡት ማጥባት እንደው አጋጣሚ ሆኖ ግን የእናትየዋ ጡት በቂ ካልሆነ ወይም በሆነ ምክንያት ይሄ ጣሳ ወተት የምታስጀምር ከሆነ ተጨማሪ ውሃ ከ20 እስከ 30 ሚሊ ሊትር ፈርቶ የቀዘቀዘ ውሃ መስጠት ያስፈልጋል። ከ6 ወር በላይ የሆኑ ህፃናት ግን ተጨማሪ ፈሳሽ ነገር እንዲወስዱ ስፔሻሊ ውሃ አሁን ከ150 እስከ 200 ሚሊ ሊትር ውሃ ያስፈልጋቸዋል። ማለትም በቀን ቢያንስ 1 ብርጭቆ ውሃ መጠጣት አለባቸው። ማለት ከ6 ወር በላይ የሆኑ ህፃናት ፋይበር ያላቸው ምግቦች እንዲመገቡ ይመከራል። አትክልት ነገሮች፣ ፍራፍሬ፣ ቆስጣ፣ ጎመን፣ ይሄ ላውዝ ቅቤ፣ አጃ፣ ተልባ እነሱ ነገሮች እንዲወስዱ ማድረግ። የታይሮይድ እጥረት ያለባቸው እንደዚሁ በምርመራ ታይሮይድ ምርመራ እንትን ብሎ እሱ ህክምና እንዲወሰድ ይችላል። የአንጀት ያፈጣጠር ችግር ያለባቸው እሱም እንደዚህ በምርመራ ቼክ ተደርጎ እሱ ህክምና የተለየ ነው። እሱን እንትን ማለት ይችላል። ሌላው ቀላሉ መንገድ ስፖርት፣ ይሄ የሆድ ስፖርት የምንለው አለ። ይህ የሆድ ስፖርት ስፔሻሊ አሁን ከ6 ወር በታች የሆኑ ህፃናትን ከእንቅልፋቸው የሚነቁበት ጊዜ በሆዳቸው አስተኝቶ ከአንገታቸው ከፍ ብለው እንዲጫወት ማድረግ። ያን ጊዜ ኢንትራ አብዶሚናል ፕሬዠር ወይ የአብዶሚናል ፕሬዠራቸው ስለሚጨምር